የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 ተራዝሟል። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀምርበት ቀን የካቲት 7 2018 ዓ.ም እንደነበረ ተገልጾ የነበረ ሲሆን አሁን ግን ወደ የካቲት 28 2018 ዓ.ም መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ሜላተወርቅ ኃይሉ አስታውቀዋል። ከዚሁ ጋር ተያይዞም የእጩዎች ምዝገባ ማብቂያ ጊዜም ወደ የካቲት 16 ቀን 2018 ዓ.ም መራዘሙ ተነግሯል። ቡሩንዲ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ሰብሳቢነትን ተረክባለች። በዚሁ መሰረትም የቡሩንዲ የውጭ ጉዳይ ሚኒስትር የሆኑት ኤድዋርድ ቢትማና ቀጣዩ ተረኛ ሰብሳቢ ሆነው ተሰይመዋል። 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ስኬት የሚሆኑ ውሳኔዎችን በማስተላለፍ ዛሬ ተጠናቋል። ኢትዮጵያ ብሔራዊ ጥቅሟን በሚያስከብሩ ጉዳዮች ላይ በንቃት እንደምትሳተፍ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የሆኑት አቶ ተስፋውን ጎበዜ ዛሬ በሰጡት መግለጫ ኢትዮጵያ በአፍሪካ ህብረት የመሪዎች ጉባኤ እንዲሁም በጣሊያን አፍሪካ ጉባኤዎች ተሰሚነቷን ከፍ ለማድረግ ብሔራዊ ጥቅሟንም ለማስከበር እንደምትሰራ አስታውቀዋል። የአፍሪካ ህብረት የወቅቱን ሊቀመንበር ጨምሮ በርካታ የአፍሪካ ሀገራት መሪዎች ነገ በሚጀምረው የአፍሪካ ጣሊያን ጉባኤ ለመሳተፍ እንዲሁም ደግሞ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። አዲስ አበባ ሲደርሱም በከፍተኛ የመንግስት ባለስልጣናት አቀባበል ተደርጎላቸዋል። እኛም እንግዲህ የሁለቱንም ጉባኤዎች የሚመለከቱ መረጃዎችን እየተከታተልን ወደ እናንተ እናደርሳለን። በዶት ስትሪም አማራጮቻችን በቀዳሚነት የሚደርሱ መረጃዎችን ተከታተሉ።